ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንዴት ሰነበታችሁ? የተከታተላችሁ የምትገኙት 433 ከማርኪዮኒ ሚሊሻ ጋር ወደ እናንተ የሚደርሰውን ፕሮግራማችን ነው። ዛሬ ሳምንቱ መጨረሻ ጨዋታዎችን ጠቅላላ አድርገን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። የተለያዩ የአውሮፓ ሊጎች ተከናውነዋል። ትልልቅ ጨዋታዎች እጅግ በጣም ትኩረትን ስበዋል። በእንግሊዝ ፕሪሚየር ሊግ እንደዚሁም ደግሞ በጣሊያን ሴሪያ፣ በስፔን ላሊጋ የበለጠ የፉክክር ስሜቱ እጅግ በጣም ወደ ላቀ ምዕራፍ ተሸጋግሯል። የባየር ሙኒክ ግስጋሴ አሁንም ተጠናክሮ ቀጥሏል። የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ የምሳ ሰዓት ጨዋታ ቼልሲ በርንሌይን 2-0 ያሸነፈበት ጨዋታ እንደነበር ይታወቃል። ፔድሮ ኔቶና እንደዚሁም ደግሞ ኤንዞ ፈርናንዴዝ የመጨረሻው ደቂቃ ላይ የተቆጠረ ጎል ነው የአርጀንቲና የተጫዋች 2-0 ቼልሲ አሸንፏል። ከአርሰናል ጋር በሻምፒዮንነት ፉክክር ውስጥ ከሚገኙ ቡድኖች መካከል አንደኛው ነው። ሊቨርፑል በኖቲንግሃም ፎረስት የደረሰበት የ3-0 ሽንፈት እጅግ በጣም አሸማቃቂ፣ ከዚህ በኋላ የሊጉን ዋንጫ ለማንሳት ያለው እድል እጅግ በጣም ዝቅተኛ እንደሆነ ማሳያ ነው። ቦርንመዝ ከዌስትሃም ዩናይትድ 2-2 ያለቀ ጨዋታ። ወልቭስ በክሪስታል ፓላስ 2-0 የተሸነፈበት ሌላኛው ጨዋታ ነው። ወልቭስ ዘንድሮ በሊጉ ከቆየ ተአምር ተደርጎ ሊወሰድ ይችላል። በሊጉ ሰንጠረዥ መጨረሻ ላይ ነው የሚገኘው። ብራይተን ኤንድ ሆቭ አልቢዮን ብሬንትፎርድን 2-1 አሸንፏል። ብሬንትፎርድ በመጨረሻው ደቂቃ ላይ ፍጹም ቅጣት ምት መሳቱ እንጂ ጨዋታ 2-2 በሆናቸው ውጤት ይጠናቀቅ ነበር። የመጨረሻ ፊሽካ በሚሰማበት ሰዓት ነው የፍጹም ቅጣት ምቱ የተሳተፉ። ፉልሃም እጅግ በጣም በጥሩ አቋም ላይ የሚገኘውን ሰንደርላንድን 1-0 በሆነ ውጤት ያሸነፈበት ጨዋታ ሌላው ይጠቀሳል። ማንቸስተር ሲቲ በኒውካስል ዩናይትድ 2-1 በሆነ ውጤት ተሸንፏል። በዚህ ጨዋታ ላይ ኒውካስል ዩናይትድ የጨዋታ ስትራቴጂውን በአግባቡ የተገበረበት ነው። ሃርቪ ባርነስ አለን ሺረር በ2003 ማንቸስተር ሲቲ ላይ 2 ጎሎችን ካስቆጠረ በኋላ የመጀመሪያው ተጫዋች ሆኗል። ሲቲ ላይ 2 ጎሎችን ያስቆጠረ አስቶን ቪላ በሊድስ ዩናይትድ ከመመራት ተነስቶ በኢላንድ ሮድ 2-1 በሆነ ውጤት አሸንፏል። የሳምንቱ ትልቁ ጨዋታ አርሰናል ከቶተናም 4-1 አርሰናል ያሸነፈበት ጨዋታ ነው። በሚኬል አርቴታ ዘመን ባለፉት 7 ጨዋታዎች አርሰናል በቶትናም ሽንፈትን አልመዘገበም። ከዛ ውጭ ያለፉትን 4 ተከታታይ ጨዋታዎች በድል ተወጥቷል። ኤቤሬቺ ኤዜ 3 ጎሎችን አስቆጥሮ ሃትሪክ ሰርቷል። ማንቸስተር ዩናይትድ ከኤቨርተን ዛሬ ምሽት 5 ሰዓት ላይ የሚከናወን ጨዋታ ነው። ኢሊሻ የሳምንቱን ጨዋታዎች እንመልከት። የእንግሊዝ ፕሪሚየር ሊግ በተለይ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ አርሰናል እንደዚሁም ዛሬ ማንቸስተር ዩናይትድ እንግዲህ ሳይጠበቅ በኢንተርናሽናል ብሬክ መልስ ሊቨርፑል በአንፊልድ 3-0 በሆነ ውጤት በኖቲንግሃም ፎረስት የተሸነፈበት ጨዋታ የበለጠ ትኩረትን የሳበ ይመስለኛል ማርክ። ምክንያቱም የአርነ ስሎት ጉዳይ በሊጉ ትኩረት እየሳቡ ከመጡ ነገሮች መካከል አንደኛው ይመስላል። የአሰልጣኙ ቆይታ፣ የቡድኑ ወጥ አቋም የማሳየት ችግር፣ በአንፊልድ በዚህ ደረጃ መቸገሩ፣ ብዙ አስገራሚ ነገሮችን እየተመለከትን ያለ ነው። ብዙ ሪከርዶች እየተበላሹ ነው። ቡድኑ ወደ አቋሙ ለመምጣት ተጫዋቾች ራሳቸውን የበለጠ ለመግለጽ ከአሰልጣኙ የጨዋታ ፍልስፍና ጋር ፍጹም የተስማማ አይመስልም። አጠቃላይ የሊቨርፑል የዚህ የውድድር ዘመን ሂደት ጥሩ ነገር በዚህ ሳምንት የተመለከት ነው የአሊሰን መመለስ ነው። በሊቨርፑል በኩል እንደ ጥሩ ጎን የሚነሳው እርግጥ በዚህ ጨዋታ እሱ ሜዳ ላይ ባለበትም ጨዋታ 3 ጎሎች ቡድኑ ተቆጥሮበታል። አጠቃላይ መከላከል ኦርጋናይዜሽኑ ዝም ብለ ለሁለቱ የማል ተከላካዮች ብቻ የሚተው ሳይሆን አጠቃላይ ቡድኑ ያለበት የመከላከል ኦርጋናይዜሽን ከፊት ጀምሮ በርካታ ችግሮች ያለበት ቡድኑ ነው ተመልክተናል። ነባር ተጫዋቾችና አዲስ ያዘዋወራቸውን ተጫዋቾች ለማዋሃድ የወሰደባቸው ጊዜ እንግዲህ 12ኛ ሳምንት ላይ ድረስ ጭራሽ ለመዋሃድ የተቸገሩ ይመስላሉ። አሌክሳንደር አይዛክና ሞሳላ ማዕከል ምንም አይነት ወደፊት እንኳን አስፈሪ ሊሆን ይችላል ወይም ደግሞ ወደፊት ሊዋሃድ ይችላል የሚል ፍንጭ እንኳን የሚታይበት አይነት ጥምረት እየተሞከረ አይደለም። ጥሩ ጀምሮ የነበረው ጎኪት ከጠባቂ ወንበር ሲነሳ ተጽዕኖ እየቀነሰ ሲመጣ ተመልክተናል። እንግዲህ በተዘዋወረበት በመጀመሪያዎቹ ተከታታይ ጨዋታዎች ጎል እያስቆጠረ ጥሩ ዝውውር መስሎ ታይቷል። ግን አሁን ተቀይሮም ሲገባ ተጽዕኖ ጥሩ ሆኖ አልተመለከትነውም። አሰልጣኙ ቡድኑ ለሚገጥመው ችግር ሁሉ የሚወስዷቸው መፍትሄዎች ተመሳሳይ ናቸው። ኮናቴ ማስወጣት፣ ግራቨንበርግን የማል ተከላካይ ማድረግ፣ ሶቦስላይ የመስመር ተከላካይ፣ ለሁሉም ችግሮች ተመሳሳይ ሶሉሽን የሚፈልጉ አሰልጣኝ ናቸው የሚል ትችቶች እየተነሱባቸው ነው ያሉት። ምናልባት እድለኛ ናቸው የሚያስብለኝ እኔ አሰልጣኝ አርነ ስሎት ያለፈው የውድድር ዘመን ሻምፒዮን መሆናቸው ዘንድሮ የትችቱን ደረጃ ዝቅ አድርጎታል የሚል እምነት አለኝ። ባለፈው የውድድር ዘመን ውጤታማ ባይሆኑ ኖሮ ዘንድሮ በእንግሊዝ ሚዲያዎች ትችት ራሳቸው ለቀው የሚሄዱ ነበር የሚመስለኝ ከገጠማቸው ውስብስብ ችግር አንጻር። ግን ያለፈው የውድድር ዘመን ስኬታቸው የበለጠ ትችቶችን ያዝ ያደረገላቸው ይመስላል። ቡድኑ ግን
ቶሎ ውሳኔ ማሳለፍ የማይችል ከሆነ ከአርነ ስሎት ጋር የሚሻሻልበት እድል ያለው አይመስልም ሊቨርፑል። አሁን በድፍረት የመናገር የኖቲንጋም ፎረስት 3-0 ውጤት ይህን እንድንናገር እድል የሚሰጠን ይመስለኛል። በ2019-20 ውድድር ዘመን የሊጉን ዋንጫ ካነሳ በኋላ በቀጣዩ ዓመት እጅግ በጣም ተቸግሮ አሊሰን ቤከር በጭንቅላት ገጭቶ ዌስት ብሮሚች አልቢዮን ላይ ባስቆጠራትና ሊቨርፑል ባስቆጠራት ጎልና ሊቨርፑል ባሸነፈው ጨዋታውን ካሸነፈ በኋላ ነው ወደ ሻምፒየንስ ሊግ ምን መግባቱን ያረጋገጠው። ከዛ ውጪ በ2022-23 በተመሳሳይ እጅግ በጣም አስቸጋሪ ጊዜያትን አሳልፈው ነበር። አሰልጣኝ የርገን ክሎፕ ራሳቸው በ2019-20 ውድድር ዘመን ላነሳሁት ዋንጫ ነው የቆየሁት የሚል አስተያየትን እስከ መስጠት የደረሱበት ጊዜ እንደነበር ይታወቃል። ዘንድሮ ማካሄዱ ተመሳሳይ ነው የሚመስለው። ከ12 ጨዋታዎች በኋላ 6ኛ ሽንፈት ነው ከትናንት በስቲያ በኖቲንጋም ፎረስት 3 አሰልጣኞችን በቀያየረ ቡድን የተሸነፈው። ይሄ እጅግ በጣም አስገራሚ ነው። ከዛ ውጭ ያው ቼልሲ ማሸንፏል 2-0። እንግዲህ ነገ በሜዳው በስታንፎርድ ብሪጅ ከፉትቦል ክለብ ባርሴሎና ጋር የሻምፒየንስ ሊግ ጨዋታ ያከናውናል። በሳምንቱ መጨረሻ እሁድ 1 ሰዓት ተኩል ላይ ከአርሰናል ጋር ሌላ ጨዋታ ያከናውናል። በፕሪሚየር ሊግ ማንቸስተር ሲቲም ሽንፈትን መዝግቧል። ሁለቱንም ጨዋታ መመልከት ይኖርብናል። ቼልሲ የበለጠ ተከታታይ ጨዋታዎችን በማሸነፍ በሊጉ ተፎካካሪነቱን እያሳየ ያለ ይመስላል። የኤንዞ ማሬስካ ቡድን ማርክ ከሌሎች ቡድኖች ይልቅ የበለጠ አስፈሪ የሚመስለው ቸልሲ ይመስለኛል። ምክንያቱም ወጣት ተጫዋቾች ናቸው፣ አዳዲስ የተዘዋወሩ ተጫዋቾች አሉ። ውህደቱ ከጨዋታ ጨዋታ የበለጠ እያደገ የመጣ ይመስላል። ይሄ ጤነኛ የሆነ የቡድን እድገት ቸልሲ ላይ እየተመለከትን ያለ ነው። ተከታታይ ጨዋታዎችን እያሸነፈ ነው። በደረጃ ሰንጠረዥ 2ኛ ላይ መቀመጥ የሚያስችለው ደረጃ ላይ ተገኝቷል። ሜዳ ላይ መሻሻሎች አሉ። ወጣት ተጫዋቾች የበለጠ በየጨዋታው ራሳቸውን እያጎለበቱ የሚመጡበት እድል ሰፊ ነው። ሜዳ ላይ በጣም የተዋሃደ ቡድን ከኳስ ጋርም ያለ ኳስም በቸልሲ በኩል እየተመለከትን ያለ ነውና የቸልሲ አመጣጥ ከሌሎች ቡድኖች ይልቅ የተሻለ ይመስላል። ሜዳ ላይ በማጥቃቱ ረገድ ከግራም ከቀኝም የሚነሳው የቡድኑ ማጥቃት ጆ ኔቬስም ሆነ ብራዚላዊ ስቲቫዮ ኦታቪዮ የሚያደርጉት እንቅስቃሴ በጣም ከባድ ነው። ፈጣን ነው። ድሪቭል አላቸው። 1-1 አደገኛ ናቸው። አደገኛ ማጥቃት እየሰነዘሩ ነው ያሉት። ከሁለቱም መስመሮች የበለጠ ተገማች ያልሆነ እንቅስቃሴ እያደረጉ ነው ያሉት። ከዛ ባሻገር ደግሞ አማካዩ በጣም ሶሊድ እየሆነ እየተዋሃደ መጥቷል። አሁን ካይሴዶ ለብቻው የሚሰጠውን አገልግሎት ነበር ባለፉት ዓመታት በቸልሲ የምንመለከተው። ብዙ ጎልቶ የሚታየው የካይሴዶ ተጽዕኖ አማካዩ ላይ። አሁን ግን ሬስ ጄምስን ወደ አማካይ አስገብቶ ማጫወት አንደኛው አማራጫቸው ነው። በጣም ጥሩ ሲንቀሳቀስ እየተመለከት ነው። ይህንን ተጫዋች በእንግሊዝ ብሔራዊ ቡድንም ከማይነኩ ተጫዋቾች መካከል አንደኛው እንደሆነ በአሰልጣኝ ቶማስ ቱዌል የተነገረለት አይነት ተጫዋች ነው። ሌሎች ተጫዋቾችም በሜዳ ላይ እያሳዩ ያሉት መሻሻል የቸልሲን አመጣጥ የበለጠ አስፈሪ የሚያደርግ ይመስለኛል። ጎሎች እያስቆጠረ ነው። በርካታ ጎሎች የሚቆጠርበትም ጎል ጥቂት እየሆነ ነው፣ እየቀነሰ መጥቷል። 23 ጎሎችን አስቆጥሯል። 11 ጎሎች ብቻ ነው የተቆጠረበት። ባለፉት 3 ጨዋታዎች 6 ጎሎች አስቆጥሯል። ምንም ጎል አልተቆጠረበት። ሶስቱንም ተከታታይ ጨዋታ በድል ተወጥቷል። በትክክል ይሄ ቡድኑ ምን ያክል እየተሻሻለ እንደመጣ ጥሩ ማሳያ ይመስለኛል። ኤንዞ ፈርናንዴዝ ለማጥቃቱም ለመከላከሉም ትልቅ አስተዋጽኦ በቸልሲ በኩል እያደረገ ያለ ተጫዋች ነው። እንደ አስፈላጊነቱ 4-2-3-1 አሁን ሊያም ዴላፕ ስለተመለሰ ከጉዳት በዚህ በርንሌው ጨዋታ 6 ቁጥር ሆኖ ነው ጨዋታውን የጀመረው ፈርናንዴዝ። ምክንያቱም ካይሴዶ በዚህ ጨዋታ አልነበረም። ስለዚህ ወደኋላ ብራዚላዊ አንድሬ ሳንቶስንና ኤንዞ ፈርናንዴዝን በጋራ በ2-6 ቁጥር ሚና የተጫወቱት። 6 ቁጥር መሆን ይችላል፣ 8 ቁጥር መሆን ይችላል፣ 10 ቁጥር መሆን ይችላል ኤንዞ ፈርናንዴዝ እና የበለጠ የሚፈልጉትን ነገር ያገኙ ይመስለኛል አሰልጣኝ ኤንዞ ማሬስካ። አሁን ከጉዳት ነፃ የሆኑ ተጫዋቾች እየተመለሱላቸው ነው። ተከላካዩ ላይ ትሬቨል ቻሎባንና አድራቢውን ነው ያጣመሩት። እነዚህ ከጉዳት ነፃ ከሆኑ የሚፈልጓቸው ወይም ምርጫቸው ይመስለኛል አሰልጣኝ ኤንዞ ማሬስካ። ግራና ቀኙ ሬስ ጄምስ እና ኩኮሪያ በየትኛውም ቡድን መጫወት የሚያስችል አቅም ያላቸው ልምድም ጥራትም ያላቸው ትልልቅ የመስመር ተከላካዮች ናቸው። ወጣቶቹ ጄምስ ጊተንስ በጣም ጥሩ እየተንቀሳቀሰ ነው። በዚህ ጨዋታም አሲስት ማድረግ ችሏል። የሊያም ዴላፕ መመለስ ደግሞ ጃኦ ፔድሮ 10 ቁጥር ላይ እንዲጫወት እድል ሰጥቶታል። ማርክ ካይሴዶ ሲመለስ
አንድሬ ሳንቶስ ምናልባት ተጠባባቂ ሊሆን ይችላል። ሌላ ጥራት ያላቸው ተጫዋቾች ማውሎ ጉስቶ አይነት ባዲያሽል አይነት ተጫዋቾች ተጠባባቂ ወንበር ላይ የነበሩበት ጨዋታ ነው። በዚህ ላይ የቡድኑ ተጽዕኖ ፈጣሪ ተጫዋች በፈጠራው በተለይ ለቡድኑ ማጥቃት ብዙ አስተዋጽኦ የሚያደርገው እንግሊዛዊ ኮል ፓልመር ረዘም ላለ ጊዜ እንደሌለ መርሳት ያለብን አይመስለኝም። ማርክ እነዚህ ነገሮች ሁሉ ሲመለሱ የበለጠ አስፈሪውን ቸልሲ ምንመለከት ይመስለኛልና ነጥብ ሳይጥል ሜዳ ላይ የጎለበተ ማጥቃቱን መከላከሉ ሚዛናዊ የሆነ አስፈሪ አመጣጥ እየመጣ ያለ ቡድን ቸልሲ ይመስለኛል። በዛ ላይ ከጫና ነፃ ቡድን ነው። ብዙዎች ስለ ሊቨርፑል ነው የሚያነሱት። ተሸንፎም ይመለስ ይሆኑ አሁንም ተፎካካሪ የሚሆንበት እድል አለ ወይ የሚሉ ጫናዎች ሁሉ ያሉት በሊቨርፑል ሳይድ ነው። ሲቲ ትንሽ ነቃ ሲል ሰዎች ሲቲ ላይ ብዙ ትኩረት ማድረግ ጀምረው ነበር። ከነሱ በተሻለ ነጥብ ላይ ሆኖ ብዙ ስለ ሊቨርፑል ሲነሳ አትሰማም። ስለ ቸልሲ ብዙ ሲነሳ አትሰማም የተሻለ ነጥብ ይዞ። ስለዚህ ይሄም በራሱ ለኤንዞ ማሬስካ በጣም ጠቃሚው ነገር ይመስለኛል። ቸልሲ ጥሩ አመጣጥ እየመጣ ነው። ማርክ የማንቸስተር ሲቲ ሽንፈት እጅግ በጣም አስገራሚ ነው። በእርግጥ ሴንት ጄምስስ ፓርክ ላይ የሚከናወኑ ጨዋታዎች ሁልጊዜም ቢሆን ፈታኝ ናቸው። ከዚህ ቀደም ማንቸስተር ሲቲ እዛ ሜዳ ላይ በተደጋጋሚ ያሸንፈው ነበር። ነገር ግን እጅግ በጣም እየተፈተነ በኢንዲቪዥዋል ብሪሊየንስ በነ ኬቨን ደብሮይነ ኳሊቲ በነ አርሊንግ ብራውት ሃላንድ አጨራረስ የሚያሸንፍባቸው ጊዜያቶች ነበሩ። አሁን ግን ሽንፈትን መዝግቧል። አሰልጣኝ ኤዲ ሃው ለመጀመሪያ ጊዜ ማንቸስተር ሲቲን ያሸነፉበት ጨዋታ ሆኗል። በግልጽ የጨዋታ ስትራቴጂ ተግባራዊ የተደረገበት በርከት ያሉ ጎሎችም ሊቆጠሩበት ይገባ የነበረ ጨዋታ ነው። ይሄ ጨዋታ ኒክ ቮልትማደ ያመከነው ኳስ፣ ከዛ ውጭ ሌላኛው ተጫዋች ሃርቪ ባርነስ 2 ጎሎችን ያስቆጠር እንጂ ቀድሞ ጎል ማስቆጠር የሚችልበት እድል ነበር። አርሊንግ ብራውት ሃላንድ ጎል ማስቆጠር አልቻለም። እንግዲህ አንዳንድ ጊዜ የምንናገረው ነገር እውነት ሲሆን ይስተዋላል። የሃላንድ ጥገኛ ነው ይሄ ቡድን እንላለን። እሱ ጎሎችን ሲያስቆጥር ሌሎች ተጫዋቾችም ጎሎችን ያስቆጥራሉ። ያ ሲሆን ያሸንፋል። እርሱ በማያስቆጥርባቸው ጨዋታዎች ላይ ግን ቡድኑ ለማሸነፍ እየተቸገረ ነው ያለውና ብዙውን ጊዜ ይሄ ነገር በተደጋጋሚ እየተስተዋለ ነው ያለው። በቅዳሜው ምሽት ጨዋታም ይሄ ነገር ሆኗል። የበለጠ ለዋንጫ መፎካከር የሚያስችለውን እድል ነው። ኦፍኮርስ ገና ነው፣ ግን ከወዲሁ የማይሰበሰቡ ነጥቦች ኋላ ላይ ዋጋ የሚያስከፍሉ ናቸው። ያ የበለጠ የኢንተርናሽናል ብሬኩ ተጽዕኖ የታየበት አንደኛው ቡድን ይመስላል ማንቸስተር ሲቲ። የተዳከሙ ተጫዋቾችን ተመልክቻለሁ። ዶኩ በዛ ፐርፎርማንስ በሊቨርፑሉ ጨዋታ የአንድ ሰው የማይመስል እጅግ በጣም የተለየ ጨዋታ ነው የነበረው በዛ ምሽት። ከዛ በኋላ ወደ ኢንተርናሽናል ብሬክ ሲመለስ ያን 50% እንኳን ፐርፎርም ማድረግ የቻለ አይመስለኝም። አርሊንግ ብራውት ሃላንድም ኖርዌይ ወደ ዓለም ዋንጫ ከገባሽ በኋላ ወደ ኖርዌይ ተመልሰው ከህዝቡ ጋር ደስታቸውን ሲገልጹ ነበር ተጫዋቾቹና ምናልባት ያቺም ፌሽታ የተወሰነ ተጽዕኖ ያሳረፈች ይመስላል። በትክክል እነዛ ድካሞች ያየንበት፣ በዛ ላይ የኒውካስልን አልሸነፍ ባይነት አካላዊ ፈተና ለመቋቋም በጣም የተቸገሩ፣ ኒኮ በጣም ጥሩ ያልነበረበት ጨዋታ። አጠቃላይ ማንቸስተር ሲቲ ከኢንተርናሽናል ብሬኩ በፊት የነበረውን አቋሙን ጭራሽ አልተመለከትንም። የጌሙ ሞመንተም የተቆጣጠሩበትን መንገድ ፔፕ ጋርዲዮላ የሚያስደስት አይመስልም። ምናልባት ከባዱ ነገር ለተቆጠረባቸው ጎል ምላሽ መስጠት ከባዱ የሚመስለው፣ ምክንያቱም በጣም ጥሩ የመከላከል ኦርጋናይዜሽን በኒውካስል በኩል ነበር። በጣም በአካል ፊት የሆነ ቡድን ነው። ብዙ ሜዳ የሚሸፍኑ አማካዮችን ነው ሲገጥሙ የነበረው። ሩበን ዲያዝ ጎል አስቆጠረና 68ኛው ደቂቃ ላይ መለያ ሰጡ። ቀሪዎቹ ደቂቃዎች ማንቸስተር ሲቲ የበለጠ ጌሙን ኮንትሮል አድርጎ ሁለተኛ ጎል መፈለግ የነበረበት ይመስለኛል እና ቶሎ ነው ሞመንተሙ ከእጁ ወጣው። 70ኛው ደቂቃ ላይ ጎል ተቆጥሮበታል ከ2 ደቂቃ በኋላ። የዚህ አይነት ሂደቶች የፔፕ ጋርዲዮላ አይነት ከፍ ባለ የጨዋታ ቁጥጥር የሚያምኑ አሰልጣኞች ብዙ የሚያስደስታቸው አይመስለኝም እና ከዛ በኋላ የበለጠ እንዲቸገሩ ምክንያት ሆኗል። ሊጉ ገና በርካታ ሳምንታት ከፊት አሉት። ማንቸስተር ሲቲ 26 ሳምንት ማንቸስተር ሲቲ ላይ ሌላ ተስፋ የተመለከትንበትም ጨዋታ ነው የሚል እምነት አለኝ። የደኖሮማ ፐርፎርማንስ አሁንም ሲቲን ተፎካካሪ ለማድረግ ቡድኑ ጎሎች የሚያስቆጥር ከሆነ ምናልባት በመከላከል ብዙ ጥያቄዎች የሚነሱበት ቡድን ስለሆነ የደኖሮማ ፐርፎርማንስ ወይም ደግሞ የደኖሮማ ኳሊቲ ግን ማንቸስተር ሲቲ ምናልባት ተፎካካሪ ሊያደርግ ይችላል የሚል ተስፋም የታየበት ጨዋታ ነው። በጨዋታ የሳምንቱ ልጉ ጨዋታ አርሰናል
በሰሜን ለንደን ደርቢ ቶትናምን 4-1 ያሸነፈበት ጨዋታ ነው። ኤቨሬቺ ኤዜ ሃትሪክ ሰርቷል። በሁለቱ ቡድኖች የእርስ በርስ ግንኙነት ሃትሪክ የሰራ አራተኛው ተጫዋች ሆኗል። ከ1978 በኋላ ኦልሞስት 55 ዓመት ከዛም በላይ ሆኖታል። 57-58 ዓመት አካባቢ 58 ዓመት እንደዛ ሆኖታልና ይሄ እጅግ በጣም አስገራሚ ነው። ከ57-58 ዓመት በኋላ የመጀመሪያው ሃትሪክ በሰሜን ለንደን ደርቢ ተሰርቷል። ኤቨሬቺ ኤዜ እስካሁን ድረስ አንድ የሊግ ጎል ብቻ ነበር ያስቆጠረው። ጥያቄ ሲነሳበት ነበረ። ትናንት በቀጥታ ስርጭት ስናስተላልፍም ዛሬ መገለጥ አለበት የሚል የአንዳንድ ደጋፊዎች ስሜት ነበር። ከመገለጥም በላይ ሆነዋል። አንድ ጎል ቢያስቆጥር በቂው ነበረ። ደመናው ተገፏል ሊባል ይችላል። ሃትሪክ ሰራ፣ ሌላ ታሪክ ነው። በሰሜን ለንደን ደርቢ ራሱን ከዚህ በላይ ለደጋፊዎች ማስተዋወቅ ያለበት አይመስለኝም። ሃሪ ኬንና ከዛ ውጪ ኤማኑኤል አዲባዮር በርካታ ጎሎችን በሰሜን ለንደን ደርቢ በማስቆጠር ቀዳሚውን ቦታ የሚወስዱ ተጫዋቾች ናቸው። ኤቨሬቺ ኤዜ ደግሞ ሌላ ታሪክ ሰርተዋል። ደጋፊዎች የሰሜን ለንደን ደርቢን ባስታወሱ ወይንም ደግሞ ጨዋታው ሁልጊዜም ሲከናወን አእምሯቸው ውስጥ ቀድሞ እንዲመጣ ያደረገ ታሪክ ነው የሰራው። ትናንትና ኤቨሬቺ ኤዜ አርሰናል ለምን 60 ሚሊዮን ፓውንድ እንደከፈለበት በሚገባ አሳይቷል። ገብርኤል ማጋሊሽ የለም፣ ማርቲን ኦዴጋርድ የለም። በእነኚህ ሁሉ የጫና ስሜት ውስጥ ሆነ ነው። ከኢንተርናሽናል ብሬክ ከሪትም መውጣት አለ፣ የተጫዋች ጉዳት አለ፣ አርሰናል ያለበት አሁን የጫና ስሜት አለ። ያንን የጫና ስሜት ተቋቁሞ እንግዲህ ጨዋታውን በድል የተወጣው። አንዳንድ ነገሮች እናንሳ እስኪ። የአርሰናልን ትልቅነት ወይም ደግሞ አርሰናል ትክክለኛ ለዋንጫ የተገነባ ቡድን መሆኑን ያሳየበት ምሽት ነው። ለእኔ ጠንካራ ተጋጣሚ ደርቢ እንደመሆኑ ደግሞ የቶማስ ፍራንክ የጨዋታ አቀራረብ የበለጠ ዲፌንሲቭ የሆነ ምርጫ የሚከተሉ በጥንቃቄ ላይ ትኩረት የሚያደርጉ አሰልጣኝ ከመሆናቸው ጋር በተያያዘ አርሰናል ምናልባት በቶትናም የመከላከል አደረጃጀት ሊፈተን ይችላል የሚል ግምቶች ነበሩ። ጨዋታውም እስከ ተወሰኑ ደቂቃዎች ድረስ ያንን አሳይተዋል። በጣም በቁጥር የበዙ የቶትናም ተጫዋቾች ለሳጥናቸው ቅርብ ርቀት ሆነው ሲጫወቱ 10ሩም ተጫዋቾች ሜዳውን በጣም አጠበው ለአርሰናል ምንም አይነት ስፔስ ባለመስጠት በትኩረት ሲጫወቱ ጎል ለማስቆጠር የሚቸገር ይመስል ነበር። አርሰናል ግን የትልቅ ቡድን ሜንታሊቲ እንዳለው ለሻምፒዮን የተገነባ ቡድን ዘንድሮ አርሰናል እንዳለው በደንብ የተመለከትንበት ጨዋታ ነው። አስፈላጊ ትዕግስት ነበረ። ይሄ ጥድፊያዎች በተዘጉ ሜዳዎች ላይ ይሄ ጎል ለማስቆጠር የሚደረጉ ጥድፊያዎች አልተመለከትንም። ምናልባት የቶትናም ለመልሶ ማጥቃት የነበረው ዝግጅት ውጤታማ ያልሆነ በዛ ምክንያት ነው። ኳሱን ቶሎ ቶሎ አሳልፈው አይሰጡም። ኳሱን ቢሰጡም ደግሞ በመልሶ ቶሎ ለማግኘት በሚያመች አይነት አቋቋም ላይ ሆነው ነው ኳሱን በቶትናም ተጫዋቾች የሚነጠቁት። ጥሩ ፕሬሲንግ ነበር ሲተገብር የነበረው አርሰናልና ትዕግስቱ ነበር፣ ኳሊቲው ነበር፣ ያገኟቸውን እድል የመጠቀም ልህቀትም ተመልክተናል በጨዋታው። ማርክ ብዙ ይሄ እድሎች እየተፈጠሩ ሲደበድብ የዋለበት ጨዋታ አይደለም። አርሰናል ግን ይሄ የትልቅ ቡድን ሜንታሊቲ በትዕግስት የጎል እድል ለመፍጠር ይሞክራል። የተፈጠረውን የጎል እድል በአግባቡ ይጠቀማል። ይሄ የትልቅ ቡድኖች መገለጫ ነው እና በደንብ አርሰናል ለሆነ ትልቅ ዓላማ ኮች እንደተደረገ ቡድኑ በደንብ የሚያሳይ ነው። በጣም ኦርጋናይዝድ ነው። ትዕግስት ተመልክተናል። ኢንዲቪጁዋል ኳሊቲ በጨዋታው ተመልክተናል። ሚካኤል ሞሬኖ ከተከላካዮች ጀርባ ለኤቨሬቺ ኤዜ ያቀበለው ኳስ ይህ በእግር ኳስ ሁልጊዜ የምትመለከተው አይነት አይደለም። ጥቂት ተጫዋቾች ብቻ ማድረግ የሚችሉት፣ ምክንያቱም በጣም በቁጥር የበዙ የቶትናም ተጫዋቾች ያሉበት ሜዳ ክፍል ነው። አንድና ብቸኛ አማራጭ ጓደኛውን ጊዜውን ጠብቆ በዚህ ጥራት ማግኘት በቴክኒክ መላቅ ይፈልጋልና ሚካኤል ሞሬኖ ያቀበለው ኳስ ኤቨሬቺ ኤዜ ከዛ ጋር ወደ ጎልነት የቀየረበት መንገድ በአርሰናል በኩል የአይምሮም የአካልም ትልቅነት የተመለከትንበት ጨዋታ ነው። እንግዲህ አእምሯዊ ጉዳዮች ምንድን ነው? አርሰናል እድሎች አይጠቀምም፣ የሚከተሉት የሚፎካከሩት ቡድኖች ነጥብ ሲጥሉ አብሮ ይጥላል የሚሉ ነገሮች በተደጋጋሚ ጊዜ ይነሳሉ። ይሄ ችግር ይገጥመዋል አርሰናል ብዙ ጊዜ። ትናንት በትክክል ይሄ አድቫንቴጅ ከመጣ አድቫንቴጁን መጠቀም የሚችል ጉልበት ያለው ቡድን እንደሆነ ያሳየበት ጨዋታ ነው ብዬ ነው ማምነው። ለማይክል አርቴታ በጣም ብዙ የተፈተነባቸው ጨዋታዎች አሉ ማርክ በዚህ ውድድር ዘመን በጣም የእሱን ታክቲካል ተለዋጭነት የሚፈልጉ የጨዋታ
አቀራረቡን እንዳስፈላጊነቱ አጀስት ማድረግ የተገደደበት ጨዋታዎች አሉ። የበለጠ እሱን አይምሮ የተመለከትንባቸው ጨዋታዎች። ትናንት ማይክል አርቴታ ብዙ የተፈተነበት ጨዋታ አይደለም። የበለጠ ሁሉን ነገር በቁጥጥሩ ስር አድርጎ ቶተንሃምን አሸንፎ የወጣው ለአርሰናል ከጨዋታ የተመለከትነው ሳናነሳ ማለፍ የሌለብን ምናልባት ሁለተኛ ጊዜ የተደገመ ስለሆነ የዴቪድ ራያን ትኩረት ማጣት ይሄ በሌሎች ጨዋታዎች እንደዚህ አይነት ስህተት መስራት ዋጋ እንደሚያስከፍል በሰንደርላንዱ ጨዋታ የተመለከተ ይመስለኛል። እና የተቆጠረበት ጎል ማስወገድ የሚችሉት እንዳይቆጠርባቸው ማድረግ የሚችሉት ጎል ነው የተቆጠረባቸውና የዙቢሜንዲ አላስፈላጊ ድሪቭል እንዳለ ሆኖ ዳቪድ ራያ በምን ምክንያት በዚህ ደረጃ ጎሉን ለቆ ወጣ? ምን ያስፈልግ ነበር ወይ እሱ ጎሉን ለቆ መውጣት የሚለው ነገር ትንሽ የሚያወያይ ይመስለኛልና ጥቃቅን የሚመስሉ ግን ዋጋ የሚያስከፍሉ ስህተቶችን የበለጠ መቀነስ አስፈላጊ ይመስለኛል። የአርሰናል ድንቅ ምሽት ነበር ማለት ዛሬ ምሽት ማንቸስተር ዩናይትድ ከኤቨርተን ጋር ጨዋታቸውን ያከናውናሉ። ማንቸስተር ዩናይትድ 10ኛ ደረጃ ላይ ነው የሚገኘው። ይህን ጨዋታ ካሸነፈ በቀጥታ ወደ 4ኛ ነው የሚመጣው። ከ10ኛ ወደ 4ኛ ከአስቶን ቪላ ጋር በነጥብ እኩል ሆኖ በጎል ልዩነት የተሻለ እድል ሊኖረው ይችላል። በእርግጥ በሰፋ የጎል ልዩነት ማሸነፍ ይኖርበታል። አሁን ካለውና ከሚታየው አንጻር ወደ 5ኛ ደረጃ ነው ሊመጣ የሚችለው። ኤቨርተን ይህን ጨዋታ ማሸነፍ ነጥቡን ወደ 18 ከፍ አድርጎ ከማንቸስተር ዩናይትድ ጋር እንዲስተካከል እድል ይሰጠዋል። በነገው ፕሮግራማችን ላይ በስፋት ምናነሳ ይሆናል። ከጨዋታው መጠናቀቅ በኋላ በስፔን ላ ሊጋ ሪያል ማድሪድ ከኤልቼ ጋር 2 ጊዜ ተመርቶ 2-2 በሆናቸው ውጤት ተለያይተዋል። ከዛ ውጭ ፉትቦል ክለብ ባርሴሎና ለመጀመሪያ ጊዜ ከረዥም ወራት በኋላ በካምፕኑ ጨዋታውን አከናውኖ አትሌቲክ ቢልባውን 4-0 በሆነ ውጤት አሸንፏል። በማድሪድ ደርቢ አትሌቲኮ ማድሪድ ከሜዳው ውጪ ሄታፌን 1-0 በሆነ ውጤት አሸንፏል። ሪያል ማድሪድ በደረጃ ሰንጠረዥ አናት ላይ ተቀምጠዋል 32 ነጥብ፣ ፉትቦል ክለብ ባርሴሎና 31፣ ቪያሪያል 29፣ አትሌቲኮ ማድሪድ 28 ነጥብ አላቸው። ያንን ተከትሎ በሪያል ማድሪድ እና በአትሌቲኮ ማድሪድ መካከል ያለው የነጥብ ልዩነት ወደ 4 ዝቅ ብሏል። በአንድ ወቅት 11 ደርሶ ነበር። ሪያል ማድሪድ ተከታታይ ነጥቦችን እየጣለን ያለው የዣቢ አሎንሶ የጨዋታ መንገድ አሁን ከነበረው የጨዋታ አቀራረብ ወጣ ብሎ ተጫዋቾች በራሳቸው የጨዋታ መንገድ እንዲሄዱ አይነት የመፍቀድ ትንሽ ሪላክስ እንዲያደርጉ ወይንም ደግሞ ይሄ ፈታ ያለ ጨዋታ እንዲሆን ጥብቅ የታክቲካዊ አቀራረብ ሳይሆን ከካርሎ አንቸሎቲ ጋር የሚመሳሰል አቀራረብ እየተመለከትንበት ነው ያለ ነው እና አሁን የበለጠ ላሊጋው አጓጊ ሆኗል። ሴሪያው ትልልቅ ጨዋታዎችን በዚህ ሳምንት አስተናግደዋል። የደርቢ ዴላ ማዶኒናን ጨምሮ ትላንትና የተከናወነው ጨዋታ ኤሲ ሚላን 1-0 በሆነ ውጤት አሸንፏል። ክሪስቲያን ፖሊሲክ የጎሉ ባለቤት ነው። በዚህ ጨዋታ ላይ ሀካን ቻላኖግሉ የፍጹም ቅጣት ምት ስተዋል። ማይክል ሚኜ ለሁለተኛ ጊዜ ይህንን የፍጹም ቅጣት ምት አድነዋል። ከዚህ ቀደም የአርጀንቲናዊን የአማካይ አጥቂ ስፍራ ተጫዋች የፍጹም ቅጣት ምት ማዳኑ ይታወሳል። ከሮማ ጋር በነበረ ጨዋታ ፓብሎ ዲባላ ትናንትም እንግዲህ የሀካን ቻላኖግሉን የፍጹም ቅጣት ምት ማዳን ችሏል እና ይህ ሰዓት እንግዲህ ኤሲ ሚላን ለዋንጫ እንዲፎካከር ምክንያት ከሆኑ ተጫዋቾች መካከል አንደኛውን ያለ ጥርጥር ይሄ ተጫዋች እና ናፖሊም አሸንፏል 3-1 በሆነ ውጤት አታላንታን። ይሄም ሌላው አውለሪዮ ዴ ላውረንቲስን በጨዋታው ላይ በስታዲየሙ ተገኝተው ነበርና ደስታቸውን ሲገልጹ ተስተውለዋል። ፊታቸው ላይ የሚታየው የደስታ ስሜት ያንን የሚያሳይ ነው። ሮማም አሸንፏል። ሮማ በ27 ነጥብ፣ ኤሲ ሚላን በ25 ነጥብ፣ ናፖሊ በተመሳሳይ በ25፣ ኢንተር ሚላን እና እንደዚሁም ቦሎኛ 24 ነጥብ አላቸው። ዩቬንቱስ ከፊዮረንቲና ጋር ከሜዳ ውጭ 1-1 በሆናቸው ውጤት ተለያይተዋል። የአሰልጣኝ ለውጥም አድርጎ ውጤት ማምጣት አልቻለም። በዚህ ረገድ ተቸግሯል። ከዛ ውጭ ባየር ሙኒክ 6-2 በሆነ ውጤት ተጋጣሚውን አሸንፏል። ሃሪኬን እንደተለመደው በዚህ ጨዋታ አንድ ጎል አስቆጥሯል። በቅርብ ርቀት የሚገኘው አርቢ ላይፕዚግ በቡንደስሊጋው ግን ደግሞ ባየር ሙኒክ ይህንን ጨዋታ ማሸነፉን ተከትሎ የነጥብ ልዩነቱ አሁንም በ6 ቀጥሏል። አርቢ ላይፕዚግ በ25፣ ባየር ሊቨርኩሰን በ23 እንደዚሁም ቦሩሲያ ዶርትሙንድ እና ስቱትጋርት 22 ነጥቦች አላቸው። ባየር ሙኒክ በዚህ ሳምንት ከአርሰናል ጋር ጨዋታውን ያከናውናል። በሻምፒየንስ ሊግ ረቡዕ ምሽት 5 ሰዓት ላይ የሚከናወን
ጨዋታ ነው። እናንተስ በዚህ ሳምንት ጨዋታዎች ዙሪያ ምን አስተያየት አላችሁ? ሀሳብ አስተያየት አደርሱን። ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስርን እናጠናክር። ስላዳመጣችሁን ከልብ እናመሰግናለን።